አዲስ አበባ የሚገኙ የተለያዩ ቤቶችንና ግንባታዎችን በተመለከተ አዲስ መመሪያ ይፋ ተደርጓል። ሰነድ አልባ ቤቶችን በተመለከተም ከወዲሁ እርምጃ እንዲወሰድ ውሳኔ ተላልፈዋል። በሌላ በኩል ደግሞ ከአክሲዮን ግዢ ጋር በተያያዘ ዲጂታል መታወቂያ አስገዳጅ መሆኑን ሰምተናል። በዚህም መሰረት ብዙዎች ዘንድ ስጋት የፈጠረው የፋይዳ መታወቂያ ከአክሲዮን ጋር በተያያዘ አስገዳጅ መሆኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ አበባ የሚገኙ የተለያዩ ቤቶችንና ግንባታዎችን በተመለከተ አዲስ መመሪያ ይፋ ተደርጓል። ሰነድ አልባ ቤቶችን በተመለከተ ከወዲሁ እርምጃ እንዲወሰድም ውሳኔ መተላለፉን ሰምተናል። በተለያዩ አካባቢዎች የተሰሩ አዳዲስ ህገወጥ ቤቶች በፍጥነት ተለይተው እንዲፈርሱ ለማድረግ የሚያስችል ውሳኔ በመንግስት በኩል መተላለፉን አውቀናል። አዲስ አበባ ከተማ ውስጥ በሚታይ ሁኔታ መንገዶች ላይ የሚሰሩ የፕላስቲክ ቤቶችና የፕላስቲክ በረንዳዎች መከልከል እንዳለባቸውም ተጠቅሷል። የከተማ አስተዳደሩ በዚህ መንገድ ውሳኔውን በፍጥነት ወደ ስራ እንዲያስገባም መመሪያ ከመተላለፉም በላይ ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ማንም ሰው በቤቱ በረንዳ ላይ የሚሆን ቡና ለመሸጥ በፕላስቲክ የሚሰራ ቤት ህገወጥ መሆን አለበት ሲሉ መናገራቸው ይታወሳል። መጀመሪያ ላይ የላስቲክ ቤቱ መስሪያ ቦታ ሆኖ ተጀምሮ ቀስ በቀስ ህጋዊ ቤት እንዲሆን ጥረት ይደረጋል ሲሉ መግለጻቸውም የሚታወስ ሲሆን በዚህ ምክንያት ፕላስቲክ የሚባል መፈቀድ የለበትም ሲሉ ከተማዋ አመራሮች ትዕዛዝ ማስተላለፋቸው ይታወሳል። በከተማዋ ወጣ ያሉ አካባቢዎች እየተገነቡ ነው ያሏቸው ህገወጥ ቤቶችን በተመለከተም የከተማ አስተዳደሩ እርምጃ እንደሚወስድ ያገኘነው መረጃ ያሳያል። ግንባታ እየተከናወነ ባለባቸው የኮሪደር መስመሮች ላይ የነበሩ ህገወጥ ቤት የገነቡ ሰዎች ቤታቸው እንዲነሳ ሲደረጉ አዲስ ስፍራ የሚሰፍሩ ከሆነ ሌላ ጣጣ ስለሚኖራቸው በዚሁ መሰረት ሁሉም ክፍለ ከተማ ወረዳዎችም ህጋዊና የህገወጥ ቤቶችን ቁጥር መለየት እንዳለባቸው መመሪያ መተላለፉ ታውቋል። አዳዲስ ህገወጥ ቤቶችን በፍጥነት እንዲፈርሱ በማድረግ ወደፊት ከሚመጣ አለመግባባት በቅድሚያ ማስተካከል ይገባል ሲል አስተዳደሩ አስታውቆ በዚህም መሰረት ወረዳዎችና ክፍለ ከተማዎች የልየታ ስራ አሁኑኑ እንዲሰሩ ቢደረግ ጥሩ ነው ሲሉ የከተማዋ አመራሮች ትዕዛዝ አስተላልፈዋል። በሌላ በኩል ደግሞ ከአክሲዮን ግዢ ጋር በተያያዘ ዲጂታል መታወቂያ አስገዳጅ መሆኑን ሰምተናል። በዚህም መሰረት ብዙዎች ዘንድ ስጋት የፈጠረው የፋይዳ መታወቂያ ከአክሲዮን ጋር በተያያዘ አስገዳጅ መሆኑ ታውቋል። ሁሉም ባለ አክሲዮኖች የአክሲዮኖቻቸውን የዲጂታል ዳግም ምዝገባ ለማካሄድ ዲጂታል ብሔራዊ መታወቂያ እንዲይዙ የሚያስገድድ አዲስ አሰራር በጠቅላይ ሚኒስትር ጽሕፈት ቤት ስር የሚመራው የብሔራዊ መታወቂያ ፕሮግራም አስታውቋል። የፕሮግራሙ ዋና ዳይሬክተር አቶ ዮዳሄ አራያ ስላሴ ለካፒታል ገበያ ባለስልጣንና ለብሔራዊ ባንክ የላኩት ደብዳቤ እንደሚያመለክተው ከሆነ ዲጂታል ብሔራዊ መታወቂያ የአክሲዮን ዲጂታል መልሶ ምዝገባ በሚካሄድበት ወቅት በአስገዳጅነት ጥቅም ላይ የሚውል መሆኑን ያሳያል። ከአሁን በፊት የአክሲዮን ባለቤት ሰነዶች በሙሉ በሰነዶች ማረጋገጫና ምዝገባ አገልግሎት በኩል እንዲመዘገቡ ይደረግ ነበር። በቅርቡ በባለስልጣኑ የተዋወቀው የደህንነት መመሪያ ይህንን ለመለወጥ ያለመ መሆኑም ታውቋል። ባለ አክሲዮኖች ባለ 12 አሃዝ ወይም ደግሞ ባለ 16 አሃዝ ብሔራዊ የዲጂታል መታወቂያ ቁጥሮችን መጠቀም እንደሚችሉ በደብዳቤው ተገልጿል። ብሔራዊ መታወቂያው ደህንነቱ የተጠበቀና የተቀናጀ የቴክኖሎጂ ስርዓት ለመፍጠርና ዘመናዊ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አገልግሎቶችን ለመስጠት ያለመ ነው ሲል ደብዳቤው ገልጿል። አንድ የፕሮግራሙ ጽሕፈት ቤት ባለስልጣን በበኩላቸው መታወቂያው ለነባር ባለ አክሲዮኖች፣ ለአዲስ አክሲዮን ገዢዎች ወይም በቅርቡ በተጀመረው የኢትዮጵያ መዋለ ንዋይ ገበያ ለመገበያየት አስፈላጊ መሆኑን ተናግረዋል። የግል ንግድ ባንኮች አክሲዮኖቻቸውን በድጋሚ እንዲመዘግቡ ከወዲሁ ጥሪ በማቅረብ ላይ እንደሚገኙ ማውቀናል። ሁሉም የአክሲዮን ባለቤት ሰነዶች በኢትዮጵያ ብሔራዊ ባንክ በተተከለው ዲጂታል የአክሲዮን መመዝገቢያ ማዕከል መመዝገብ እንዳለባቸው ብሔራዊ ባንክ ያስተላለፈው ትዕዛዝ ያሳያል። በመሆኑም ሁሉም ባለ አክሲዮኖች በሚቀጥሉት ሳምንታት የአክሲዮን ድርሻቸውን በብሔራዊ ባንክ በድጋሚ መመዝገብ እንዳለባቸው ባንኮች ማስታወቂያ እያወጡ ይገኛሉ። ባለ አክሲዮኖች በተሳካ ሁኔታ በድጋሚ ለመመዝገብ የብሔራዊ መታወቂያ ቁጥራቸውን፣ የታክስ መለያ ቁጥራቸውን፣ የንግድ ስራ ዘርፋቸውን፣ የባንክ ሂሳብ መረጃቸውን፣ የኢሜል አድራሻንና ሌሎች ሰነዶችን ማቅረብ
አለባቸው ተብሏል። በሌላ መረጃ ደግሞ ባለፈው ዓመት የመልቲ ሞዳል ፈቃድ የተሰጣቸው 3 ኩባንያዎች ማስጠንቀቂያ እንደተሰጣቸው ሰምተናል። በ2016 ዓ.ም የመልቲ ሞዳል ትራንስፖርት አገልግሎት ለመስጠት ፈቃድ ያገኙ 3 ኩባንያዎች በቀጣይ 6 ወራት ውስጥ አገልግሎት መስጠት ካልጀመሩ ፈቃዳቸው እንደሚሰረዝ የማሪታይም ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው ከትራንስፖርትና ከሎጂስቲክስ ሚኒስቴር ጋር በመሆን ለሁለት የመንግስት ተቋማትና ለአንድ የግል ተቋም የመልቲሞዳል ትራንስፖርት አገልግሎት እንዲሰጡ ፈቃድ በሰጠበት ወቅት ነው። የመልቲሞዳል ትራንስፖርት አገልግሎት ለመስጠት ባለስልጣኑ ያስቀመጣቸው መስፈርቶችን ያሟሉት የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር፣ ገልፍ ኢንጎት ኤፍዜድሲ ኢንዱስትሪ ፒኤልሲ እና ኢትዮ ሪል ሎጂስቲክስ ኃላፊነቱ የተወሰነ የግል ማህበር መሆናቸውን የተናገሩት የባለስልጣኑ ዋና ዳይሬክተር ኢንጂነር አብዱል በርሸምሱ ናቸው። ከዚህ ቀደም የመልቲሞዳል ትራንስፖርት አገልግሎት ለግሉ ዘርፍ ክፍት ባለመሆኑ በጅቡቲ ወደብ ለበርካታ ቀናት ተከማችተው የሚቆዩ የሀገሪቱ ንብረቶች በፍጥነት ማንሳት እንዳልተቻለ ተናግረዋል። ኢትዮጵያ በአሁኑ ወቅት 4 ዋና ማለትም የቻይና፣ የዱባይ፣ የአሜሪካና የአውሮፓ የንግድ መስመሮችን በመጠቀም የተለያዩ ጥሬ ዕቃዎችን እያስገባች መሆኑን ተናግረዋል። በዚህ መሰረት አስመጪዎችና ኤክስፖርተሮች የተሻለ ተቋምና በፈለጉት ዋጋ አወዳድረው ማሰራት ስለሚፈልጉ የመልቲሞዳል ትራንስፖርት አገልግሎት ለመስጠት ለሚፈልጉ ተቋማት ፈቃድ እንዲሰጣቸው እየተደረገ ነው ብለዋል። ከዚህ በፊት ለፓንአፍሪክ ግሎባል ኃላፊነቱ የተወሰነ የግል ማህበር ለጥቁር አባይና ኮስሞስ መልቲሞዳል ሼር ኩባንያ ፈቃድ እንደተሰጣቸው ጠቅሰው በተሰጣቸው ፈቃድ መሰረት አገልግሎት እንዲሰጡ ትዕዛዝ እንደተሰጣቸው ጠቁመዋል። ነገር ግን በተሰጣቸው ቀነ ገደብ ውስጥ አገልግሎት መስጠት ካልጀመሩ አስተዳደራዊ እርምጃ ተወስዶባቸው ሰርተፊኬታቸው እንደሚወሰድባቸው ገልጸው ይህም ባለስልጣኑ ያወጣው መመሪያ ላይ መቀመጡን አስረድተዋል። የመልቲሞዳል ትራንስፖርት አገልግሎትን በተመለከተ በቀጣይ 2 ዓመታት ውስጥ የውጭ ኩባንያዎች እንዲሳተፉ ሙሉ ለሙሉ ክፍት እንደሚሆንም ተናግረዋል። የመልቲሞዳል ትራንስፖርት አገልግሎትን በተሻለ ሁኔታ ለመምራት የግል ዘርፉን ማሳተፍ አስፈላጊ ሆኖ ታምኖበት ወደ ስራ እንደተገባ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናግረዋል። በተለይ የመልቲሞዳል ትራንስፖርት ስርዓት መዘርጋቱ ገቢ ዕቃዎችን በአጠረ ጊዜ ወደ ሀገር ውስጥ ማጓጓዝ መቻሉን፣ የገቢ ዕቃዎች ደህንነት አስተማማኝ መሆኑ፣ በአመት በአማካይ ከ20 ሚሊዮን ዶላር በላይ የውጭ ምንዛሪ ወጪ መቀነስ መቻሉን አክለዋል። በሌላ በኩል በመልቲሞዳል ትራንስፖርት ስርዓት አሁን እየተሰጠ ያለው የባህር ማጓጓዣን መሰረት አድርጎ እየተተገበረ ከመሆኑ አንጻር ሌሎች የትራንስፖርት አይነቶች ማለትም የባህር ትራንስፖርት፣ የባህር ወደብንና አየር ትራንስፖርትን በማቀናጀት በመልቲሞዳል ትራንስፖርት አከናዋኝነት ተሳታፊ ማድረግ የጎላ መሆኑን በመንግስት አምኖበት ወደ ስራ እንደተገባ አስታውቀዋል። በኢትዮጵያ በደረቅ ወደቦች ንብረቶች በመከማቸታቸው መንግስት በየዓመቱ ከ7 እስከ 10 ሚሊዮን ዶላር እንደሚያወጣ፣ በጅቡቲ ወደብ ደግሞ ከተጠቀሰው መጠን በብዙ እጥፍ እንደሚከፍል መዘገባችን ይታወሳል። በሌላ በኩል ተቋማትን ወደ ገበያው ለማምጣት ስራዎች እየተሰሩ መሆኑን ሰምተናል። ተቋማትን ወደ ሰነደ መዋለ ንዋዮች ገበያ ለማምጣት የአክሲዮን አውጪ ተቋማትን ለግብይት መመዝገብ፣ ደላላዎችን የማሰልጠን፣ የግንዛቤ ማስጨበጫና ሌሎች ተያያዥ ስራዎች እየተሰሩ መሆኑን በኢትዮጵያ የሰነደ መዋለ ንዋዮች ገበያ ገልጸዋል። በኢትዮጵያ የሰነደ መዋለ ንዋዮች ገበያ ከፍተኛ የተግባቦትና የትብብር ኃላፊ ወንጌል ታመነ እንደገለጹት ስለ ካፒታል ገበያ ምህዳሩና ስለ ሰነደ መዋለ ንዋዮች ገበያ የተለያዩ ግንዛቤ ማስጨበጫ ስራዎች በሰፊው ሲሰሩ ቆይተዋል። ከሰነደ መዋለ ንዋዮች ገበያ መጀመር ጋር ተያይዞ የተለያዩ ስራዎች እየተሰሩ መሆኑን ጠቅሰው ከነዚህ መካከል የአክሲዮን አውጪ ተቋማትን ለግብይት መመዝገብ ቀዳሚው ተግባር መሆኑን ጠቁመዋል። ወጋገን ባንክ ለግብይት መመዝገቡንና በተጨማሪነትም የኢንቨስትመንት አማካሪነት ፈቃድ የተሰጣቸው 2 ድርጅቶች የግብይት አባል መሆናቸውንም ጠቁመዋል። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ከኤፍኤስዲ ኢትዮጵያ ጋር በመተባበር ኢኤስኤክስ አካዳሚ በተባለ በበይነ መረብ የተደገፈ የካፒታል ገበያ ላይ ያተኮረና በኢትዮጵያ በአይነቱ ልዩ የሆነ የስልጠና አካዳሚ አበልጽጎ ለሰፊው ማህበረሰብ ክፍት ማድረጉን ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።